እንዴት ናችሁ? አሁን ከእንቅልፌ ስነሳ አንድ ሜሴጅ ሰምቼ ነበርና ያም የወንድሜ የአብርሽ የቄራው ኦዲዮ ነው። በሚገርም ሁኔታ እንግዲህ ሰሞኑን እሱና ባለቤቱ ከአንድ ሰው ጋር ሆነው በመኪና እየሄዱ የመኪና አደጋ ደርሶባቸው ነበረ። ወደ ሚዲያም ማውጣት ብዙ አልተፈለገም። በራሱ ተፍጨርጭሮ ባለቤቱን እያሳከማት ነበር። ያው በውስጥ እኔም እየጠየቅኩት ነበር። ነገር ግን ኦልሬዲ ባለቤቱ በጣም ከአቅም በላይ የሆነ ችግር ውስጥ ነው ያለችው። 4 አጥንቶቿ የጀርባ አጥንቶቿ ተሰብረው ብረት ተገጥሞላት ነበር። ይህንንም እንደምንም ብሎ ባለው ነገር አሳክሟት ወደ ቤት አስገብተዋት ነበር። ሌሊት ደግሞ የኩላሊት ኢንፌክሽን በሚል ምክንያት ፌንት አድርጋ ድጋሜ ወደ ሆስፒታል ገብታለች። አሁን ያለችው በኮማ ውስጥ ነው። አሁን ግን ዝም ማለት አልቻልኩም። እኔ ለምንድነው ብዙ ልጆችን ሲረዳ የነበረ ልጅ ነው አብርሽ የቄራው። ብዙ አረብ ሀገር ያሉ እህቶችን ሲረዳ የነበረ ወንድማችን ነው፣ ታውቁታላችሁ። ዛሬ ላይ ከአቅሙ በላይ ነው ብር እየተጠየቀ ያለው እና በቃ ምንም አቅቶት የላከውን ኦዲዮ አዳምጡ። የመኪና አደጋ ደርሶብን እኔም ትንሽ የማይባል አደጋ ደርሶብኝ ሚስቴ ደግሞ ያው ቀዶ ጥገና ገብታ ምናምን 4 አጥንቷ እንትን ብሎ ያው ቀዶ ጥገናው ተስተካክሎ ምናምን ነበረ። ከዛ በኋላ 4 ሰዓት ቀዶ ጥገና አድርጋ አሁን ቤት አስገብተናት ነበረ። ከዛ በኋላ በሰላም ገባችልን ብለን እንደገና ደግሞ የኩላሊት ኢንፌክሽን ነው ምናምን ብሎ ድግምግም ብላብን አሁን ኮማ ውስጥ ገብታ ያው ሌሊት ነው ማናገር። ፕሊስ እኔ የኢትዮጵያ ሕዝብን እንግዲህ ያው ጠይቄ አላቅም ከመርዳት ውጭ ታውቃለህ ተስፍሽ። አሁን ባለቤቱ የምትገኝበት ሁኔታ ደግሞ እንደምታዩት ነው በፎቶው ላይ። ስለዚህ ኢመርጀንሲ ነገ እሁድ ማለት ነው ምሽት ከ3 ሰዓት ጀምሮ በኔ ቤት የተወሰነ የገቢ ማሰባሰቢያ አድርገንለት ለዚህ ወንድማችን ለሱም ለባለቤቱም ቶሎ መድረስ ይጠበቅብናል። ስለዚህ ነገ በኔ በተስፋ ያደርገው ቤት ምሽት ከ3 ሰዓት ጀምሮ በኢትዮጵያ ሰዓት አቆጣጠር እባካችሁ ወንድማችንን አብርሽና ባለቤቱን ደርሰን እናግዛቸው። ይህንን ቪዲዮ የምታዩ አረብ ሀገር ያላችሁ ወንድሞች፣ በክፉ ቀኖች የደረሰላችሁ ወንድሞችና ሌሎቻችሁም እንደዚሁም ደግሞ ብዙ ተከታይ ያላችሁ እርዳታው ላይ ያላችሁ ወንድሞቼ ነገ ከ3 ሰዓት ጀምሮ በኔ ቤት እንድትገኙ ይህንንም ቪዲዮ ዲዩት እንድታረጉት በአክብሮት ተጠይቃለሁ። ሰላማችሁ ይብዛ። መልካም ቀን።